ሰላምዬ ለጋሽ ግርማ አሴት መሆኗን ተናገረች። ጋሽ ግርማ በጣም ተናደደ። ለካ አንቺ ነበርሽ እንዴ ስትጫወችብኝ የነበረው? ለካ እስከዛሬ ድረስ ጠላቴን ነበር እንዴ አፈቅራለሁ ከሷ ጋር ሆናለሁ ብዬ መከራዬን ቁም ስቅል ሳይ የነበረው? ብዙ በደሎች የደረሱብኝ፣ ልጄን የጠላውበት፣ ቤቴን ያጣውበት፣ ብዙ ነገሬን ያጣው ከጠላቴ ጋ ነበር ለካ ልጋደም የነበረው፣ ከገዳይ ጋ ነበር ለካ ልተኛ የነበረው በማለት በጣም ተናዶ ቢላ አንስተው እንግዲህ ለመግደል ሙከራ አድርጓል ማለት ነው። ሙከራ በማድረጉ ሁሉም ሰው አይቶት ነበረ። በተለይ ደግሞ ሳሚቾ አይቶ ነበር። ሳሚ እንግዲህ ሰላምዬ በዚህ ነገር እዛ ቤት ውስጥ እንደገባች ምንም የሚያውቀው ታሪክ የለም እና እንደውም የመጀመሪያ የመጣ አካባቢ ወይም ደግሞ የመጣቸው አካባቢ እሱን ለማጥመድ ብዙ ነገሮች ስታረግ ነበረ። ከሱ ጋር ለመተኛት እየሞከረች ነበር። ፍቅር ይዟ ሳይሆን ያው የእሱን ልብ ለማግኘት እና እዛ ቤት ውስጥ የምትቆይበትን ምክንያት ለማግኘት ነበር ያ እንደዛ ስታረግ የነበረው ያኔ ማለት ነው። እና እንደውም አንድ ጊዜ አውቃ እሱን ለማማለል እንግዲህ የማይሆን ልብስ ለብሳ ሶፋ ላይ ተኝታ በዛ ሰዓት ነበረ ጋሽ ግርማ ወደ ቤት ገብቶ በውስጧ በሀሳቧ በህልሟ እያወራች ነበር ተኝታ ማለት ነው። እና አንተ ፈልጌ ነው እንደዚህ ማረገው ምናምን ብላ ስታወራ ጋሽ ግርማ ከሰማ በኋላ ሳሚ እንግዲህ ፍቅረኛ እንዳለው ስለምጣቅ ሰላም እሱን ታስበዋለች ብሎ ስላላሰበ ጋሽ ግርማ እሷን ነበረ ሲያማንላት የነበረው። ከዛ ቀን ጀምሮ ነበረ ትወደኛለች፣ ታፈቅረኛለች፣ አገባሻለሁ በስነ ስርዓቱ ሽማግሌ ልኬ ብሎ ሲያስደገራት የነበረው ይሄ በርሜል የሚያክል ሰውዬ ለዛች ልጅ ለቆንጂየዋ ሰላምዬ ማለት ነው ይገባታል ብላችሁ ታስባላችሁ? እናንተ ወስኑ እሱ ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሁኑልኝ የኔ ወርቅና ውድ የሆናችሁ ቤተሰቦች ማለት ነውና አሴት ክፍል 17 ላይ እንግዲህ አሴትዬ ሰላምዬ ሁሉም ነገር ተናግራለች። ሰላም እንግዲህ እዛ ቤት የገባችው የጋሽ ግርማ በቀል ፈልጋ ነው። እሱን ለመበቀል ነው ወደዛ ቤት የገባችበትን ወረቀት ደግሞ እስካሁን ድረስ አላገኘችው። ትፈልጓለች ብዙ ጊዜ ሜሮም ትመጣና ወይም ጋሽ ግርማ ይመጣና አላገኘችውም ማለት ነው። ግን በተነገሮቹ ደግሞ አሁን በዚህ ሰዓት ሳሚ ስለታመመ ስለሱ እያሰበች አይደለም። ስለ ሳሚ ጉዳይ ብቻ ነው እያሰበች ያለችው። ሜሮን ሁሉ ነገር የሆነው ወይም ደግሞ ሳሚ ላይ ሁሉ ነገር የደረሰው እኔ ይሄን በቀል በመፈለጌ ነው አይደለም። ስለዚህ ይሄን ነገር ሁሉም ነገር መናገር አለብኝ ብላ ቆማ ብቻውን አስባ አሰላስላ እንግዲህ ሄዳ ለጋሽ ግርማ እኔ አሴት ነኝ፣ አሴት ያኔ እንደዛ ስታሰቃያት የነበረው እናቴ ላይ ስትጫወተው የነበረው እኔ አሴት ነኝ። ስለዚህ አሁን አንተን ለመበቀል ነው የመጣሁበትን አላማ ሳላሳካ ሳሚ ታሞ እንደዚህ ሆኗል። በዚህ ሰዓት ስለሱ ህመም ነው እንጂ ስለኔ በቀል የማስብበት ጊዜ የለኝም። አንተ ልደፍረኝ እንደነበረ ሁሉም ነገር ለሳሚ እናገራለሁ፣ ሁሉም ነገር ለሁሉም ሰው አሳውቃለሁ በማለት ስትናገር እስቲ አርጊና አሳይኝ በማለት ቢላ ይዞ ሲያስፈራራት ነበረ። ለመግደል ሙከራ አድርጎባታል ማለት ነው። ሰላምዬ ፈርታ እሺ ምንም ነገር አልናገርም ዝም እላለሁ በማለት አፏን እዛ ቁጭ ብላለች ማለት ነው። እስካሁን ድረስ የምትናገርበት ቀን ይመጣል።